ቀለበቷ ክፍል 3 መዘዝ የያዘው ምሽት ፈጽሞ በዩኒፎርሙ ኪስ ደብቆ ያቆያት ቀለበት ከሱሩ ሚስጥር ኪስ ውስጥ እየገፋ ወደ ውስጥ ቀበራት። እሱና ቀለበቱ ከአደራ ቃሉ ጋር ተያይዘው ወደ ቀዝቃዛ ቤቱ መንገድ ጀመሩ። ደጁን ከፍቶ እንደገባ ጫማውን ሳያወልቅ ከስሩ በመጥረቢያ እንደተከተከተ ዛፍ ተንገድግዶ ያልተነጠፈ አልጋው ላይ ወደቀ። በረጅሙ ይተነፍሳል። ገና ከማለዳው 2 ሰዓት ሊሆን ደቂቃዎች ይቀሩታል። ከእግሩ ላይ ያልተለየውን ጫማ ቀኙን በግራው ግራውን በቀኝ እየተገ ከላዩ ላይ አወልቆ ሁለቱንም አከታትሎ ጣላቸው። ጆሮው ላይ ወይዘሮ ሀና በሚለው ድምፅ እያቃጨለ ነው። የነተበ ኮርኒሱን ለማየት ተገላበጠ። አይኖቹን ጨፍኖ በአልጋው ላይ ተኛ። በለውሳት አደራ ያለችውን ውብ በልቡ ያሰባት ጀመር። ብዙም አልቆየ፣ በዛው አሸለበ። በደመና ተሸፍና አየውሽ አላየውሽ የምትጫወተው የቀትር ፀሐይ ኃይሏን አፈርጥማ ደምቃለች። በማለዳ ጭጋግ አየር የጨለመችው ቤቱን በወርቃማ መጋረጃው በኩል በቀትሯ ፀሐይ ፍካትን ቀምሳለች። ከሰዓታት በኋላ ከተኛበት ነቃ። በድጋሚ ተመልሶ ሊተኛ ይገላበጥ ጀመር። ተመልሶ ግን እንቅልፍ እንደቀድሞ በሰረገላ ይዞት ሊፍለተለቅ አልቻለም። ቢቸግረው ታዲያ ጀምሮ ወደ ተወው ሀሳብ ተመለሰ። ከላዩ ላይ ብርድ ልብሱን እየደረበ በጀርባው ተኝቶ ሀናን ስላት ጀመር። እጁን ወደ ሚስጥር ኪሱ ልኮ ቀለበቱን እንደ ዘንዶ ጎርጓሪ ጎርጉሮ አወጣው። ከብርድ ልብሱ አምልጦ የተንሸዋከከው የሚመስለው ፊቱ ጋር አስጠግቶ መመልከት ጀመረ። ቢሸጥ ግን ስንት ያወጣ ይሆን? ቆይ ግን ፈርጡ የምር ዳይመንድ ቢሆንስ? ወርቅ ቤት ሄጄ ዋጋውን ልጠይቅ እንዴ? እረ ሰዎች ቢያውቁብኝስ ደግሞ ከታካሚ ጣት ላይ ቀለበት ሰርቁ ተብዬ ዘብጥያ ልወርድ። አይደረግም። አደራ የሚለው ምስኪን ቃል ትዝ ሲለው ደግሞ ከምንም በላይ ነፍሱና ሕሊናው ያሰረችበት የኪዳኗ ጽላት ወደ ሐዘን ይሰብረዋል፣ ይመልሰዋል። ቆይ ግን የት ነው በዛ ቅጽበት ተዋት የተሰወሩት? ምን ብትሆን ነው ለአንዲት ሴት ያ ሁላ ሰራዊት? አልገባው አለ። ቢያስበው አእምሮ ውስጥ ምንም ሊመጣለት አልቻለም። በማግስቱ የቀኑ ፈረቃ ለመግባት በማለዳ ተነስቶ ከቤት ወጣ። ወደ ስራ ገበታው መመለስ ፈርቷል። ዛሬ እነዛ ሰዎች መጥተው የቀለበቱ መዘዝ እሱንም በስውር ሕይወቱን አደጋ ላይ እንዳይጥሉት ተከፍቷል። ነፍሱን እንዳያጣ ስጋት አድሮበታል። ከታክሲ መያዣው ደርሶ ተሰለፈ። ሰዓቱን ለመመልከት ስልኩን ሲፈትሽ እቤት ረስቶት እንደመጣ ትዝ አለው። እንደገና ወደ ሰፈር ተመለስ። ቤቱን ከፍቶ ሲገባ ከአልጋው አጠገብ ስልኩና ቀለበቱ አብሮ ተቀምጠዋል። አየኔ ነገር ቀለበቱን እንደለመደው ከሚስጥር ኪሱ ወሽቆ ወደ ታክሲ መያዣው ደረሰ።
ሰልፉ በጥቂትም ቢሆን ቀሎ ነበር። ትንሽም ሳይቆይ ታክሲ መጣና ተሳፍሮ ወደ ስራ ቦታው ደረሰ። የመጀመሪያ ስራው ወደ ድንገተኛ ክፍል ሄዶ የተኛችበት ቦታ ማየት ነበረ። ልብሱን ሳይቀይር እየፈጠነ ወደ ክፍሉ ዘለቀ። እሷ በነበረችበት ቦታ አንድ ሰው ተኝቷል። ዙሪያውን ከ4 በላይ ሰዎች ከበውታል። ካቆመበት ሕይወትን ቢቀጥል እየናፈቀ ወደ አልጋው ተጠጋ። እሷ ብትሆን ደስታው ወደር አይገኝለትም ነበር። በዘረመመው ቁመቱ የተኛውን ለማየት ሳይቸገር ተመለከተ። ሌላ አንድ ጎልማሳ ሰውዬ ነበሩ የተኙት። ምንም ሳይል ክፍሉን ለቆ ወጣ። ቀኑን ሙሉ የቀለበቱ ምሽት የተፈጠረውን ነገር ለመጠየቅ ሲኒየር ዶክተሩን ሲፈልግ ዋለ። ሊያገኘው ግን አልቻለም። እውነት በጣም ጉጉት ነው ያልኩት። እንግዲህ መጨረሻው ምን እንደሚሆን ክፍል 4 ደግሞ ምን ይዞልን እንደምንመጣ አናውቅም። እንግዲህ ውድ ቤተሰቦቼ ሼር ላይ ኮመንት እያደረጋችሁ እንግዲህ አበረታቱኝ እላለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ይጠብቀን። በያለንበት የእግዚአብሔር ሰላም ብዝት ትርፍርፍ ይበልልን። መልካም ጊዜ። ማየትም መስማትም መናገርም ጭራሽ የማትችል ሴት ናት፣ ግን ደግሞ ጠንካራ ናት። አየሽ እህቴ፣ ያለንን እናመስግን፣ የሚመጣውን ፈጣሪ ያውቃል። ሌላው ደግሞ መጽሐፍ ቅዱስም አነብልሻለሁ። አእምሯችንን ከጠነከረ ሌላው ትርፍ ነው። ማየትም መስማትም መናገርም ጭራሽ የማትችል ሴት ናት፣ ግን ደግሞ ጠንካራ ናት። አየሽ እህቴ፣ ያለንን እናመስግን፣ የሚመጣውን ፈጣሪ ያውቃል። ሌላው ደግሞ መጽሐፍ ቅዱስም አነብልሻለሁ። አእምሮሽን ከጠነከረ ሌላው ትርፍ ነው። አእምሮሽ ከጠነከረ ሌላው ትርፍ ነው።